ስለ ፔመንት ቤዝድ ቫውቸሮቹ እንግዲህ አይተናል። አሁን ደግሞ ያው ከወጪ ጋር የሚያዙ ቫውቸሮቻችን ማለት ነው ፔመንት ቫውቸር፣ ፐርቼዝ ቫውቸር፣ ቼክ ፔመንት ቫውቸር ያልናቸው። ከገቢያችን ጋር ደግሞ የሚያያዝ አንድ በጣም ኢምፖርታንት የሆነ የቫውቸር አይነት አለ። ይሄ ምንድን ነው? የካሽ ሪሲፕት ቫውቸር ይባላል። ካሽ ሪሲፕት ቫውቸር ምንድን ነው? የገንዘብ መቀበያ ሰነድ በመባል ይታወቃል። አሁን ይሄ ካሽ ሪሲፕት ቫውቸር ከምን ጋር ነው ዳይሬክትሊ ኮኔክት የሚያደርገው? ከኢንቮይሳችን ጋር ስፔሲፊክሊ ክሬዲት ሴልስ ኢንቮይስ ከሚባለው ደረሰኛችን ጋር ዳይሬክትሊ የሚያያዝ የደረሰኛ የሰነድ አይነት ነው፣ የቫውቸር አይነት ነው። መቼ ነው የምንጠቀመው? ክሬዲት ሴልስ ኢንቮይስ የምንቆርጠው እንዳለው ዱቤ ላይ ነው። በዱቤ እቃ ስንሸጥ ወይም ደግሞ በዱቤ አገልግሎት ስንሰጥ ክሬዲት ሴልስ ኢንቮይስ ፕሮቫይድ እናደርጋለን። ፎር ኤግዛምፕል መስከረም 1 ላይ ከሆነ ያንን ዱቤ ፕሮቫይድ ያደረግነው አገልግሎቱን የሰጠነው ወይም ደግሞ እቃውን የሰጠነው ሌትስ ሴይ የ1 ሚሊዮን ብር ቫልዩ ያለው እቃ ወይም አገልግሎት ሰጠን ይባል መስከረም 1 ላይ። ከዛ የ1 ወር ክሬዲት ለመስጠት ተስማምተናል። ስለዚህ ጥቅምት 1 ላይ ገንዘቡን ኤክስፔክት እናደርገዋለን ማለት ነው። አሁን ፕሮሲጀሩ እንዴት ነው የሚሆነው? መስከረም 1 ላይ ከሆነ እንትኑን የሰጠነው ክሬዲቱን የሰጠነው ቫቱን በዛው ፔሪድ መክፈል አለብን። ስለዚህ ያው የቫት አሰራር እንግዲህ እናውቀዋለን። መስከረም 1 ላይ ከሆነ የተቆረጠው ደረሰኙ ከጥቅምት 1 እስከ ጥቅምት 30 ባለው ጊዜ ውስጥ 15%ቱን መክፈል አለብን ማለት ነው። ቫት አማውንቱን መክፈል አለብን። የመጀመሪያው ፕሮሲጀር እሱ ፕሮፐር የክሬዲት ሴልስ ኢንቮይስ እንቆርጣለን። ቫት እንደምንከፍል ደግሞ ሹር እንሆናለን፣ ፕሪፔር እናደርግበታለን ማለት ነው። ከዛ በተጨማሪ ምንድን ነው የሚሆነው? ወሩ ይደርሳል። ወሩ ከመድረሱ በፊት አክቹዋሊ አካውንቲንግ ህጉም ደግሞ ባላንስ መደረግ አለበት። ፕሪቪየስ ኮርስ ላይ ምንድን ነው ያየነው? ስለ ዴቢት ክሬዲት ህግ አይተናል ማለት ነው። የዴቢት ክሬዲት ሎ ምንድን ነው የሚያሳየው? በዴቢት ሳይድ የሚመዘገብ ትራንዛክሽን በክሬዲት ሳይድም ደግሞ ባላንስ ማድረግ አለበት። ከዛ ሁሉም ዴቢት እና ክሬዲቶች መጨረሻ ላይ እኩል መምጣት አለባቸው ይላል። ክሬዲት ፕሮቫይድ ስናደርግ ዴቢት እና ክሬዲቱ ምንድን ነው የሚመስለው? የ1 ቢሊዮን ብር እቃ ነው አይደል የሸጥነው? የ1 ቢሊዮን ብር እቃው አገልግሎት ነው ፕሮቫይድ ያደረግነው ማለት ነው። ምናችን ጨመረ? ሬቨኒዋችን ጨምሯል። ሬቨኒዋችን ጨምሯል። አደሴም ታይም ደግሞ ምናችን ጨምሯል? አካውንት ሪሲቨብላችንም ደግሞ ጨምሯል። አሴት አካውንታችን ማለት ነው። አሴት አካውንታችንን ዴቢት ላይ መዘግባለን፣ ክሬዲት ላይ ደግሞ ሬቨኒዋችን ደግሞ ሲጨምር እንመዘግባለን ማለት ነው። ከዛውም በተጨማሪ ምንድን ነው የምናሳየው? ወሩ ይደርሳል። ወሩ ከደረሰ በኋላ ደግሞ ምን ማሳየት አለብን? ገንዘቡ ሲገባ ማረጋገጥ አለብን ማለት ነው። ገንዘቡ ሲገባ እንግዲህ ካሽ ሪሲፕት ቫውቸር የገንዘብ መቀበያ ሰነድ። ስለዚህ ይሄ የገንዘብ መቀበያ ሰነድ ደግሞ ከዳይሬክትሊ ከክሬዲት ሴልስ ኢንቮይሱ ጋር መቀናጀት አለበት፣ በደንብ አንድ ላይ መሄድ አለበት። ፎር ኤግዛምፕል ክሬዲት ሴልስ ኢንቮይስ ነምበሩ የደረሰኝ ቁጥሩ 5 ከሆነ ያቺ ክሬዲት ሴልስ ኢንቮይስ ቁጥር 5 ላይ ያለች ኢንፎርሜሽን እንዳለ የገንዘብ መቀበያ ሰነድ ሲአርቪ ላይ ያለው መገልበጥ አለበት ማለት ነው። ሁለቱ ሰነዶች አንድ ላይ ሲሆኑ ነው የተሟላ ማስረጃ ሆነው የሚያገለግሉት። አሁን ክሬዲት ሴልስ ኢንቮይሱ ከተቆረጠ በኋላ ሲአርቪው አንድ ላይ አታች ይደረጋል። አሁን ከዶኪመንቴሽን አንጻር ይሄንን ስታንዳርድ መከተል አለብን። ከዛም በኋላ ደግሞ አካውንቲንጉ ላይ ደግሞ ምንድን ነው የሚመስለው? አሴታችን ጨምሯል፣ ዊች ሚንስ ዴቢት ላይ የሆነ ነገር መመዝገብ አለበት። አደሴም ታይም ደግሞ ባላንስ የሚያደርገው ክሬዲት ላይም ደግሞ ያስፈልገናል። ገቢያችን እንደጨመረ ቅድም አሳይተናል። አሁን ደግሞ አሴት አካውንታችንን ደግሞ አጀስት ማድረግ አለብን። አሴት አካውንታችን ነው እንዴት ነው የሆነ? ይሄ ካሹ ጨምሯል በባንካችን ስለሚገባ፣ ስለዚህ ካሻት ባንክ ዴቢት ሲያደርግ ማሳየት አለብን ማለት ነው። ኢንክሪዝ ሲያደርግ አሳይተናል። ከዛ አንድ አሴታችን ደግሞ ሌላ ቀንሷል አይደለም? ዊች ሚንስ አካውንት ሪሲቨብል ነበረ፣ አሁን ደግሞ አካውንት ሪሲቨብል የለም። ስለዚህ ወደ ታች ደግሞ እሱ ምን ያደርጓል? ያወርድልናል ማለት ነው። ስለዚህ ዴቢት እና ክሬዲቱን ባላንስ አደረገልን ማለት ነው። ከዶኪመንቴሽን አንጻርም ተሟላለን፣ ዊች ሚንስ ያልታወቀ ገንዘብ አይደለም ይሄ የገባልን። ከምን ጋር ኮኔክት እንደሚያደርግ ሁለቱን ደረሰኞች አመሳክረን አሳይተናል። ከዛ ባለፈ ደግሞ አሁን ምን አይነት ነገሮች አሉ? ኢምፖርታንት የሆኑ ነገሮች ሰፖርቲንግ ዶኪመንቶችን ማሳየት አለብን። እኒህ ሰፖርቲንግ ዶኪመንቶች ምን ሊሆን ይችላል? እዚህ ጋር እንደምናየው ሴልስ አግሪመንት ኦር ኮንትራክት
ስለዚህ አሁን ተለቅ ያለ ገንዘብ ስለሆነ እየተገበያየን ያለ ነው። ትላልቅ ትራንዛክሽኖች ስለሆኑ ለማንም አይደለም የምንሰጠው፣ በስምምነት ነው ይሄ ነገር የሚሰጠው። ያው ክሬዲት ሴልስ ኢንቮይስ ብዙ ጊዜ የሚቆረጠው የዱቤ ጉዳይ በሁለት ተቋሞች መካከል ከዛ ተቋም ጋር አግሪመንት፣ ህጋዊ የሆነ አግሪመንት ቢኖር በጣም የተሻለ ነው፣ አስፈላጊም ነው። ከዛ በተጨማሪ ደግሞ የዛ ተቋም ቢዝነስ ላይሰንሱ ሊሆን ይችላል፣ ቲን ሰርተፊኬቱ ሊሆን ይችላል መኖር አለበት። ከዛ ባለፈ ሜይ ቢ ደብዳቤም ብናስቀምጥ ብናዘጋጅ ጥሩ ነው፣ በክሬዲት ለመገበያየት እንደተስማማን የሚያሳይ ደብዳቤ። ከዛ በተጨማሪ ያው አፕሊካብል ከሆነ አስፈላጊ ነው ብለን የምናምን ከሆነ ሙሉ ለሙሉ ኮንክሪት እንዲሆንን እንዲሟላለን ዶኪመንታችን የባንክ ስሊፕ ደግሞ እናዘጋጃለን ማለት ነው። የባንክ ስሊፕ የቀኑ ቀን የገባውን ገንዘብ አውጥተን አፕላይ እናደርገዋለን። ዶኪመንቴሽናችን የዛኔ ይሟላል፣ አካውንቲንግ ስታንዳርዳችንም ኮምፕሊትድ ይሆናል ማለት ነው። የክሬዲት ሴልስ ኢንቮይስ እና የካሽ ሪሲፕት ቫውቸር ግንኙነት ይህንን ይመስላል።